ስለዚህ አሁን የሚያጨቃጭቅ ነገር አይደለም። በቃ እኔም ልጆቹን ይዤ እኔ አሁን ምንም ማድርግልኝ አይደለም ያልኩ ያለው ጀስት ግን እንደምሄድ እየነገርኩ ሊሰማው ይችላል። ስራ ፈቶ ቤት ውሎ ምናምን አይደለም ይዋቀ ህዝብ እንደ አንተ እዛ ሰው ትዳር ላይ ይሄድክ ትፈርድ የለ እንደ አንተ ቤትህም እንዴት እንደሆንከው ሰው ይወቅ። በቃ ገባህ አይደለ? ድሮ በግልጽ የምንነጋገረው ያንተም ባህሪ ጥሩ ስለነበር ለኔም ያለ ሪስፔክት ጥሩ ስለነበር እንደዛ ነው አይደለም። ልጆቹ ይዘሻት እኔ እዚህ ቤት የተቀመጥኩት ለነሱ ብዬ ነው። ስራ ፈትቼ ቤት ቁጭ አልኩት እነሱም ብዬ ነው። ትናንትና ለማማ እንደዚህ ነበር እንደምትንከባከብ ለኔ ደግሞ በቂ አይደለም። በቃ ሐቁን ነው አይደለም እና መስማት የምትፈልገው ለኔ በቂ አይደለም እኮ ድሮም እኮ ስለማፈልገን ምን ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ዛሬ ከኤልዳናና እንዲሁም ከነዚህ ጩጮች ጋር በአራት ክሩ ለአራት ነው የመጣነው። ደህና ናችሁ ወይ? እንዴት ናችሁ? ሰላም በኤልዱ። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። ትናንትና በነገራችን ላይ የትናንትናውን ፕራንክ ብዙዎቻችሁ አይታችሁታልና የሰጣችሁትን ማሰብ በጣም ነው ደስ የሚለው። አበረታታችሁናል፣ በጣም እናመሰግናለን። እውነት በልጅም አይቀለድም፣ ለማይቀለድ ነው የቀለዱት። ቀናቸውን ይጠብቁ እሳቸው። ዛሬ ግን የመጣንበት ምክንያት ለዳኒ መልስ ያስፈልጋል። በእናንተ ልክ አይደለም፣ እኛ እንደሰው አይደለንም። አዘንባል በትንሹ ነው ያው ታውቃላችሁ። ዳኒ በጣም ከፍሎ እነዚህ ልጆች እያገዘኝ ነው ያለው። መንታ እንደመሆናቸው መጠን ለሁለት ከኤልዱ ጋር ሆኖ እያገዙኝ ነው በጣም ግን ምንድነው ሞራልን ስብር በሚያደርግ መልኩ ማን ተሰብሮ ማን ይቀራል? ታይገን አይፈጽም አይ እንዴ ተቆንጠጡ አንቺም ቀንሽን ጠብቂ እያታለሁ ሳንታቻለና ዛሬ ምን ልለው ነው ይሄን ሁሉ ልፋቱን ውሃ ደፍቼበት ምንም እያገዝከኝ አይደለም አይደል? ምንም እያገዝከኝ አይደለም። አንቺ ማይኔን ግንባር ያርጋው አላገዝከት ትሪት አላደረከው አልተንከባከብካትም። ከባድ ነው በእርግጥ የተደረገላችሁን ትሪትመንት ካዳርጎ ዜሮ ማስገባት ግን ቢሆንም ለፕራንክ ስለሆነ ኮስተር ብለን ምንም እየተንከባከበኝ አይደለም የሚያስፈልገኝን ያህል ትሪትመንት እያደረክልኝ አይደለም። ስለዚህ ወደ ቤተሰቦቹ ጋር እናቴ ጋር ልሂድ ትንሽ ጊዜ የተወሰነ ጊዜ እዛ ሂጅ ልቀመጥ ራሴን ተንከባክቤ ጊዜ ወስጄ እዛ ቤተሰብ ጋር ሂጅ ያግዙኝ። አንተ ምንም እያገዝከኝ አይደለም ነው የምለው። እንግዲህ ቤተሰብ ይሄን ስለው በጣም ይሄ አሁን ቀላል ነገር ለእናንተ ሊመስል ይችላል ግን አይደለም። እሱ ቀን ከሌት ነው የሚያግዘኝና እንደዚህ ዋጋ ከፍዬ ያገዝኳት እንዴት ነው ወይ በጣም ነው የሚሰማው። ድካሜን እንግዲህ በአባትነት አቅም በወንድ አቅም ይሄን ያህል ዋጋ ከፍዬ ከሷ ጋር ደፋ ቀና እያልኩ እንዴት ነው ዜሮ የምታስገባው የሚለው እንደሚሰማ አይነው አውቃለሁ። ይሰማው ግን ትናንትና ይሰርልኝ እና የመልስ ምት መሆኑ ነው። በጣም ኮንሺየስ እንደሚያደርገው ስለማቅ ነው እቺን ፓርት እንደሚያናድደው ስለማቅ ነው እቺን የተጠቀምኩት። ቤተሰብ በስስ ጎኑ አይደል እሳን ነው ምንለው። ስለዚህ ጓገጭዬ በቃ ምንም አላረክልኝም ሸኘኝ ወደ እናቴ ቤት ልሄድ የተወሰነ ጊዜ ድካሜ ሲለቀኝና የረፍት ስሜት ሲሰማኝ እመጣለሁ ነው የምለው። አሁን እና ኤልዳና እዚህ ነበር እዚህ ቁጭ ብለን ነው እቺን ቆንጆ ሀሳብ እኔ ቅርብሽ ብያት ነበር ይሰማዋል እንትን አንግል ለኔ ይሰማታል አሉ ቤተሰብ ፍረዱ። ትላንትና ቤተሰብ እኮ በጣም አዘነልኝ። በጣም እውነት ግን ቴንኪው ባይዜ እኔን ስትሉ ነበረ። አንዳንዶቻችሁ ደግሞ ይሄ የእናትነት ስሜቱ በቃ ያልወለዳችሁም እዛ እያየሁ ነበር ኮሜንት ላይ በቃ ይሄ እናትነት ምን ያህል ሳትኖሩበት እንደምትፈሩት እየጻፋችሁ ነበርና ከልቤ ነው የማመሰግነው። ቴንኪው በጣም። ስለዚህ አሁን ዳኒን ጠራውና ጉዱን ንገረው። ጉዱን ንገረው ግን አንቺም አብረሽ ነው የምትሄጂው አብረን ነው የምንሄደው። ከሷም ይዣት ነው የምንሄደው። በቃ ምንም ትኩረት እየሰጠን እንዳልሆነ ቤት ውስጥ ምናምን ነው ለልጆቹ ለሷም ጨመር ብለን ልጆችን ይዤ እሷም የተወሰነ ጊዜ ከኔ ጋር አብራት ሂድ ምናምን እለዋለሁ። አስቡት እንግዲህ ልጆችን ይዤ ኤልዳና ስትሄድ ቤቱ እንዴት ባዶ እንደሚሆን ኢማጂን አስቡትና ዜሮ ነው የምናደርገው። ስለዚህ አሁን እንጠራዋለን ቁጭ ብለን እንነጋገራለን። ብቻውን ነው ስራ እየሰራ ነው። ጠራዋልና
ነው እንሰማለን። ኤልዳና ትጠራዋለች። አባብለሽ ምናምን ፕራንክ ነው ብለሽ እዛ ተናግረሽ እንዴት ነው የምናገረው? ቤተሰቦች እንግዲህ ጠርታ ትምጣ። ግን ባይዘው ማለት ነው እሷም ቀኗን ነው የምትጠብቀው እንጂ አይቀርላትም። የሚገርም ፕራንክ ነው እሷ ነው የምሰራት። ታያላችሁ እስከምትመጣ ብዬ ነገራለሁ። መጣሽ ጠርታ መታለች። አሁን እንግዲህ አንዱን ልጅ አግዘኝ ሊሉኝ ነው ብሎ ነው ኤክስፔክት ያደረገው። ስራ እየሰራ ነው። ስራ እየሰራ ነው። በቃ አባቴ እንጠብቃለን። አንተኝማ ናስቲ ፈልገን ነበር። የትኛው ነው? ማይልም ቪዲዮ ልንሰራ ብለን እኮ ልጆቹ እናስተኛቸው ብለን አሁን የጠራነው ልጅ እንድታግዘን ምናምን አይደለም። ልጅ እንድታግዘን ምናምን አይደለም የጠራነው። እንድትነግር የምትፈልገው ነገር አለ መሰለኝ። ባባ አባቴ ጡጦ ነው። እና የፈለግነው ማለት ነው ቪዲዮ ልንሰራ ነበር። ልጆቹ አልተኛ ስላሉ ነው። ያው እንግዲህ ሁለት ልጅ እያሳደግኩ ስለሆነ እያሳደግኩ አይቀርም እያሳደግኝ ነበር እንጂ። አይ ያው ያንተ ሚና እንኳን ብዙ አይደለም። አልገባኝም። አንደኛ ልጆቹንም ብዙ ትሪት እያደረካቸው አይደለም። እኔም ብዙ እንዴ ከለድኩ አይደለም ማለት። ስለዚህ እኔ ትንሽ ጊዜ ማዘርጋ ሄጄ እረፍት አድርጌ ልምጣ ልጆቹን ልጅ እኔ እየተንከባከብኩኝ አይደለም። እኔ ቀለድኩ እኮ አይደለም። ልጆቹን መያዝ ደግሞ አባትነት ግዴታ ነው። ሲጀምር እኔን ለማገዝ ብለህ አይደለም። አባትነት ግዴታ ሳይሆን የጋራ ግዴታ ነው። አይ ከዚህ በላይ ያገዝኩሽ ለማለት ፈልገህ ነው ኮስተር ያልከው። ከዚህ በላይ እንዴት ላድርግ ይፈልግሽ? በቃ እንዴ ሌላው ሰው እንደሚያደርገው ምንም ያረክልኝ ሌላ ሰው እንዴት ነው የሚያደርገው? የተለየ ምንም እንክብካቤ እያደረግልኝ ሌላ ሰው እንዴት ነው የሚያደርገው? ቢሆንም በቃ መንታ እንደወለደ እናት እየተንከባከብኩኝ አይደለም። ስለዚህ ቤተሰብ ጋር ሄጄ የተወሰነ ጊዜ እረፍት አድርጌ መምጣት አለብኝ። በቃ ማገገም ነው ያለብኝ። ራሱ እንደማረፍ ሰው ማገገም ይባል። አይ ሪል ነው እየተጎዳች ነው። እሷም አይታለች እንግዲህ ፈራጅ ናት እሷ። አይ እኔ ወንድሜ ስለሆን ካልሸፋፈነልም ግን ተጎድታለች። ታዲያ ገረጣው ምንድነው እንዴ? እኮ በርገ ይሄ እኮ ሳራ ጊዜ የጨመረ ሰውነቴ ነው በቃ እንጂ በአንተ ስለተንከባከብኩኝ ምናምን የመጣ ነገር እኮ አይደለም። ሁለት ልጅ እንደወለደ መደረግ ያለበት በቃ በቂ እንቅልፍ እያገኘሁ አይደለም። በቂ በቃ እንክብካቤ ራሱ በቃ እንዴ የሚያስፈልገኝ ብዙ ነገር። አዎ እንዴ ስለዚህ የተወሰነ ጊዜ እናቴ ጋር ሄጄ እረፍት አድርጌ እመጣለሁ። በቃ እንደማንኛውም ሰው ተጠግኜ እመጣለሁ። ምንድነው በቃ እንዴ አንተም እንደ ድሮ አይደለም ሲጀመር። እንደ ድሮ አይደለም ማለት ስለዚህ ቤተሰቦች ድሮ አይደለም ማለት ምን ማለት ነው? ብዙ ነገር እንክብካቤም ከወለድኩ በኋላ ፊት መንሳትም ምንድነው ያጎደልኩት? ብዙ ነገር ብዙ ነገር ያውን ይሄ ብዬ መግለጽ የለብኝም። ታውቀዋለህ አንተም ስራህን። ስለዚህ የተወሰነ ጊዜ ስለምንሄድ ላሰው አይኔን ለማገዝ ብላ አይደለም ባይዘው ልጆቹ ስላሳዘኑ ከልጆቹ ጋር ልናፍቆት ለመወጣት ነው እንጂ እነሱ እሺ ያሳዝኑኝ እነሱ እሺ አንቺን አንከባከብ እነሱ ያሳዝኑኝ እነሱ ከነሱ ጋር መሆን የራሱ እኮ ትልቅ ነገር እኮ። አይ እኔ ደግሞ እንደማንኛውም እንደሌላ ባል በቃ በደንብ እንድትንከባከበኝ ነው የምፈልገው። ሌላ ባልና አልገባኝም። ስለማንኛውም ባል ነው እንዴ? ብዙ አለ ብዙ አለ ማለት ከሌ ማለት የለብኝም።
አይ እንደ ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤት አይኖርም። አይ ቢሆንም እንዴ ሰው አንድ ልጅ እንኳን ወልዶ ነገር እያደረኩ ነው። አይ ስለዚህ የምችለውን ያክል ነው እያገዝኩሽ ያለው። ለኔ ደግሞ በቂ አይደለም። በቃ ሐቁን ነው አይደለም እና መስማት የምትፈልገው ለኔ በቂ አይደለም። እኔ ሁለት ልጅ ነው ማለት እኔ ሁለት ልጅ እኮ ነው የወለድኩት። ሁለት ልጅ እንደወለድ ሰው አንድ ልጅ እንኳን ሲንግል ልጅ እንኳን ወልዶ እንዴት ነው መሆን ያለው? ታውቃለህ ሰው እንዴት እንደሚንከባከብ አይደለም። ከዚህ በላይ ምንድነው ነው? ሌላ ምን እነግርሃለሁ? አንተ ትልቅ ሰው ነው። ሁለተኛ ልጅ ነው አይደለ እንዴ እየወለድን ያለ ነው። ትናንትና ለማማ እንደዚህ ነበር እንደምትንከባከበኝ እንደዛ ብለህ ማሰብ ነው እንዴ? አይ እኔም ከማውቀው አንፃር እኔ ያጎደልኩት ይኸው እሷ እራሱ ተሰምቷታል። እኔ ብቻ የለኝም እሷም ተሰምቷታል። እውነት በጣም አጉድለዋል። በጣም እኔ እኮ በቻርነቱ ነው የሚባል አይደለም። በጣም ብዙ ነገሮች ነው ይጎዳል። እሱን እኮ ነው መናገር። አንተ እኮ የምትይዘው በቃ ልጆች ብትይዝላት ነው አይደል? እንደዚህ መተህ እሱንም ሲመቸው ነው ከቲክቶክ የተረፈ ጊዜህን ግን ለሷ ከምናምን ከኢንተርኔት ከምናምን ከምን የተረፈ ጊዜ ነው ለምን አትጠቀምም እንዴ? እናንተ ፍረዱ። ስለዚህ ልንገርህ ብዬ ነው ዛሬ ስለምንሄድ እየቀለድን አይደለም አብረን እንሂድ። እሷም ትሄድ ታግዘኛለች። ልጆቹ ይዘሻት እኔ እዚህ ቤት የተቀመጥኩት ለነሱ ብዬ ነው። ስራ ፈትቼ ቤት ቁጭ ያልኩት እነሱም ብዬ ነው። አይ እኛ እኮ ቤት ቁጭ በል አላልንም እኮ። እኛ እኮ አሁን ከቤት ከመቀመጥ ያው ለምሳሌ እኔ እኮ ባልተው ትችያለሽ። ያው ለውጥ የለውም እኮ ቤት ሙኝ እያገዝከኝ አይደለም ያን ያክል ባይዘው በጣም ሰፖርት ያረከኝ መስሎ ከተሰማ አላረከኝ። እርግጠኛ ነሽ? አላ ምንም ያረከኝ ነገር የለም። እኔ ብዙ ጊዜ ነግራኛለች ጀስት ላለመናገር አንተ ላለመናገር እኔ ለሷ ብዙ ቀን በግል እንደውም እሷ በጣም ስለምትቀራረቡ እንዲህ ሃይላይት ትነግራለች ብዬ ብዙ ቀን ነግራታለሁ። በቃ የደበረኝ እንደሆነ እየከፋኝ እንደሆነ ከወለድኩ በኋላ ታውቃለች። እሷ በደንብ በቃ ውስጡን ታውቃለች። ለምንድን ነው እኔ አይደለም እኮ አሁን ለሷ መንገር ሳይሆን ለኔ ይሄ እኮ እንደዚህ ያለ ችግር አለ እንኳን ብለሽ ለምን አትነግሪኝ? እኔና አንቺ ተደባብቀና ቃል እንዴ ምን ተደባብቀና? አይ በቃ እንደ ድሮ አይደለም። በግልጽ እኮ ለማውራት አንተም እንደ ድሮ መሆን አለብህ። ገባህ አይደለ? ድሮ በግልጽ የምንነጋገረው ያንተም ባህሪ ጥሩ ስለነበር ለኔም ያለ ሪስፔክት ጥሩ ስለነበር እንደዛ ነው አይደለም? ምንም አይደለም። ጭራሽ አይገናኝም። ግን እየቀለድሽ ነው? ምንም እየቀለድኩ አይደለም። ሲሪየስ ነው በጣም ሲሪየስ ነው የነገርኩ ያለሁት። ይሄ ዛሬ ስሜት አይደለም። እኔ ለሷ ከወራት በፊት ማንም አልመከረኝ። ይሄው እሷን ጠይቃት። እኔ ራሴ ነግሬያታለሁ። ለሷ ቆይታለች እኮ ምን እያሰባችሁ ነው? ነግሬያታለሁ። እሷ እንደው ሊሰማው ይችላል ስራ ፈቶ ቤት ውሎ ምናምን አረ ለምን ይወቀ ህዝብ እንደ አንተ እዛ ሰው ትዳር ላይ የሄድክ ትፈርድ የለ እንደ አንተ ቤትህም እንዴት እንደሆንክ ሰው ይወቅ በቃ። ምን ቀልዳለህ አንተ ነህ? በፍጹም እኔ በቤታችን ድርድር አለ። ኧረ በእናትህ አስወቁ። እሱማ እንደዛ ነው። ለሰው ሲሰብኩማ ቀላል ነው ለራሱ እንጂ። ስለዚህ አሁን የሚያጨቃጭቅ ነገር አይደለም። በቃ እኔ ልጆቹን ይዤ እኔ አሁን ምንም አድርግልኝ አይደለም ያልኩ ያለው ጀስት ግን እንደምሄድ እየነገርኩ አይ የማልቀርም አንተ መሄድ የለብሽም። እኔ ምኑን እናገራለሁ? አንተ እኮ የምትናገር ችግር ብለህ እኮ አንድ ሁለት ሰው ቢያንስ በቃ እኔ መጎዳት አልፈልግም እንዴ ልሂድ፣ ያሳርፉኝ፣ እንቅልፌን በስርዓት ልተኛ፣ ያግዙኝ። እንቅልፍ እኮ ያጣ ነው በጋራ ነው። በቃ እንክብካቤ ራሱ ፍቅር ማግኘት ራሱ ፍቅር ጥሩ ፊት ማግኘት ቤተሰቦች ስለምችል ነው ባይዘኝ እኔ ችያለሁ እስካሁን ድረስ ከዚህ በላይ ለዚህ ነው ከስራ ላይ ጥራሽኝ እኮ ድሮም እኮ ስለማፈልገን ምን ፍራንክ ተደርጋል ብሮ ፍራንክ ተደርጋል በዩ እንዴት ያኔ ወጥናልኛል ያልችልም ልጅ አጥቻለሁ እንዳልወድቅ የትናንትናውን ባይመጥንም ቤተሰብ ባይመጥንም ይሄ ቦክስ ነው። ቦክስ ይልበላል። እቺ ቦክስ ናት ነው ነኝ ዴኔ ታውቃለህ። አለከ የምራዘነኝ ታውቂያለሽ። እንደዚህ ይሆናልሽ ይማጂ ተሳክቷል። ቤተሰብ በትንሹም ቢሆን ግን ከነሱ ምንም አይወዳደርም፣ ከትናንቱ አይወዳደርም። ግን ይሄ እኮ ባይዘ ኢሞሽናል እንዴ በጣም ነው የሚጎዳው። ኢሞሽናል ዳሜጅ ይላል እውነት። እኔ የምር ቤተሰብ እኔ አሁን ወደ ስራ ነው የምመለሰው። ግን አያችሁ አይደለ? ግን ሂዱ አለን እኮ ወደ ስራ ነው የምመለሰው። ምክንያቱም
ሰርታችሁ አድርጋችሁ ምስጋና ከሌላችሁ የኔ በጣም ምስጋና አይደለም የማደርገው ግን ግዴታዬ ስለሆነ ነው ግን አይኑ ቀላ ዙር አይኑ ቀላ አሳዘነኝ። አንዳንዴ በጣም ብዙ የለፋችሁበት ነገር ላይ ሰው ውሃ ክልብስ እንደማድረግ ነው ምስጋና ስታጡና ቤተሰብኛ የተቃጠልኩት ትናንትና ባይመጥንም ብዬ ነው የጀመርኩት። ባይመጥንም አስለቅስ የሆነ ሰው ደግሞ ቀኑን ይጠብቅ። አይ ምላሽ የሚለው ዘመን አዳምጠዋለሁ። ቤተሰቦች ይሄን ያህል ካስደነገጥ ነው ይሄን ያህል ደግሞ ብድራችንን ከመለስን ይበቃል። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ ቤተሰቦች ቻው።